የምኖረው አረብ ሀገር ነው። አፍቃሪ ሴቶቼ ቁጥር ስፍር የላቸውም። እነሱ ለእያንዳንዳቸው እኔ ብቸኛ ፍቅረኛ ወይም ደግሞ ባል እንደሆንኳቸው ነው የሚያስቡት። ለእኔ ግን በየከተማው ያሉ አፍቃሪዎቼ ቢዝነሶቼ ብቻ ናቸው። ይህን ስል ኮርቼ ስለሰራሁት ነገር ለመናገር አይደለም። በጣም ብዙ አረብ ሀገር ያሉ እንዲሁም ደግሞ ከኢትዮጵያ ውጭ ያሉ ዲያስፖራ እህቶቼንም ጭምር የሚያስተምር ታሪክ ስለሆነ ማንነቴን ላጋራሽ ስለፈለግኩኝ ነው። የምኖረው ዱባይ ሀገር ላይ ነበረ። ዛሬ ግን ፈረንሳይ ነው ያለሁት። መልከኛ የምባል ወንድ ነኝ። በስነ ምግባሬም ቢሆን ትሁትና የዋህ የምባል ሰው ነኝ። ሀውለት ዱባይ እያንዳንዷ ከተማ ላይ በጣም ብዙ ሴቶች ወዳጆች ነበሩ። እኔ የምኖረው የንግድ አካባቢዋ ላይ ሲሆን ሴቶቼ ግን በየሰው ቤቱ ተቀጥረው የሚሰሩ ከንግድ አካባቢዋ ወጣ ብለው የሚኖሩ የቤት ሰራተኞች ናቸው። እነዚህን ሴቶች ፍቅረኛዬ ወዳጆቼ ሳረጋቸው ሆን ብዬ ነው። ለኔ ገንዘብ ስለሆኑ የወደፊት እጣ ፈንታዬ በእነሱ ላይ የተመሰረተ ስለሆነ ነው። ይህንንም ያደረኩት ሆን ብዬ ወይም ደግሞ ፈልጌ አይደለም። መጀመሪያ ዱባይ የሄድኩኝ አካባቢ ላይ የምሰራው የአንዱ ቤት ሹፌር ሆኜ ነበር። እዛ አካባቢ ላይ ለረፍት ወጥተን የምናርፍበት ቤት ውስጥ የሚያዩን ሴቶች ሁሉ ቁም ስቅሌን እስካይ ድረስ ያስቸግሩኝ ነበር። ሁሉም ይወዱኛል፣ ያፈቅሩኛል። በእኔ የመጣ ማጋነን አይሆንብኝና ከባድ ፉክቻ ነበር። አረብ ሀገር ላይ ያሉ ወንዶች አብዛኞቹ ለእንደዚህ አይነት ፈተና የተጋለጡ ናቸው። በዛ ሰዓት ሁሉንም አቀርባቸዋለሁ፣ ከሁሉም ጋር እስቃለሁ፣ እጫወታለሁ፣ እበላለሁ፣ እጠጣለሁ፣ አዳምጣቸዋለሁ፣ ችግራቸውን እፈታላቸዋለሁ። ወክ ሲያምራቸው ወክ ይዣቸው እወጣለሁ። ሱቅ ሄደው የሆነ ነገር ማምጣት ከፈለጉ ተከትያቸው እሄዳለሁ። ፉንጋ ናት፣ ትልቅ ናት፣ ትንሽ ናት፣ ድሃ ናት፣ ሀብታም ናት፣ ቋንቋችልም የክፍለ ሀገር ልጅ ናት አልልም። ማንም ከኔ ጋር መሆን ከፈለገ፣ እኔን ማውራት ከፈለገ፣ ከኔ ጋር መሳቅ መጫወት፣ የኔን እርዳታ ከፈለገ በጣም ደስ ብሎኝ ተናንሼ አክብሬ እቀርባቸዋለሁ። በዛም የመጣ ሴቶቹ በጣም ይወዱኝና ያቀርቡኝ ነበር። መጀመሪያ ከነበርኩበት አካባቢ ለቅቄ ወደ ሌላ ከተማ ሄድኩኝ። ወደ ሌላ ከተማ ሄጄ እንደዚሁ በሌላ ስራ ተሰማርቼ እየሰራው ባለበት ወቅት መጀመሪያ ኖርበት የነበረ አካባቢ ላይ የነበሩ ሴቶች ሁሉ ይደውሉልኝ፣ ያወሩኝ፣ እንዲሁም ደግሞ ለቤተሰቦች ገንዘብ እንድልክላቸው ይጠይቁኝ ጀመር። ያኔ ነበረ ሴቶቹን ለኔ መጠቀሚያ አድርጌ መያዝ እንዳለብኝ ማሰብ የጀመርኩት። ሁለተኛ ዙር የሄድኩበት ከተማና ስራ የገባሁበትን ቦታ ላይ እንዲሁ ሴቶቹ ይሻሙብኝ፣ ይረባረቡብኝ ጀመር። በዛም ርብርብ መወደድና መፈለግ ውስጥ አንድ ማድረግ የጀመርኩት ነገር ወደ ሀገር ገንዘባቸውን መላክ ለሚፈልጉ ሴቶች ገንዘባቸውን እየተቀበልኩኝ የተወሰነ ከላይ መያዝ ያለብኝን ገንዘብ እያስኩኝ ወደ ኢትዮጵያ እልክላቸው ጀመር። ያቺ ገንዘብ እየጣመች ይመጣች። ከመጀመሪያው ከተማ ወጥቼ ሌላ ከተማ ላይ ስራዬን እየሰራው ከነሱም ገንዘባቸውን እየሰበሰብኩ ወደ ኢትዮጵያ እየላኩኝ በነበረ ሰዓት መጀመሪያ የነበርኩበት አካባቢ የነበሩ ሴቶች በፍቅር ይቀርቡኝ፣ ይደውሉልኝ፣ ያወሩኝ ጀመር። እኔም አንዳቸውንም ሳላስቀይም አንዳቸውንም ሳላስከፋ በሚፈልጉት ልክ አሊያም ከዛ በላይ እቀርባቸውና አወራቸው ጀመር። ደሞዝ ከሚከፈልበት የሰው ቤት ስራ በላይ ሐዋላው ጥሩ ይሆነልኝ ሲመጣ ወደ መሃሏ የንግድ ቦታ ሀበሾችም ነጋዴዎችም ወደሚበዙባት ቦታ መጥቼ ስራውን ተቀላቀልኩኝ። ለሐዋላ ስራዬ ትልቁ ግብአቶቼ በተለያየ ከተማ በሰራውበት ጊዜ የተዋወቅኳቸው እኔን እንደ ፍቅረኛና እንደ ባል የሚያዩኝ ሴቶች ነበሩ። በእነሱም አማካኝነት አካባቢ ላይ ያሉትን ሁሉንም ሴቶች በእጄ በቁጥጥር ስራ አልኩኝ ማለት ነው። ገንዘብ ሌላው ሰው ከሚያገኘው በታች ከነሱ አገኛለሁ። ምክንያቱም የሚሸጠው እንዲህ ነው ብዬ ስላቸው ያምኑኛል። ባያምኑኝም እኔን ማስቀየምና ከኔ ጋር መጣላት ስለማይፈልጉ ይሰጡኛል። ያ ትልቅ ጥቅምን እያስገኘልኝ መጣ። ስለዚህ ስራዬ ሁሉ እነዛ ሰው ቤት ተቀጥረው የሚሰሩ ሴቶችን እያደኑ የራስ ማድረግ ላይ ተጠመድኩኝ። ምክንያቱም ትልቅ ጥቅም እያገኘሁ መጣሁ።
በእያንዳንዱ ከተማ እየዞርኩኝ ተቀጥረው የሚሰሩ እህቶቼን እየተዋወቅኩኝ ለቤተሰባቸው ገንዘብ መላክ ሲፈልጉ እኔ እንዳለሁኝና ያሉበት ድረስ በፍጥነት መጥቼ ገንዘባቸውን ተቀብዬ ለቤተሰባቸው እንደማደርስላቸው እየተናገርኩኝ በማረፊያ ቤቶች ላይ ሁሉ እየዞርኩኝ እነዚህን ሴቶች ማወቅና መተዋወቅ ጀመርኩኝ። ሀውለት በዚህ ትውውቄ የሚያውቁኝ ሴቶች ሁሉ እከሌ የማ ፍቅረኛ ነው ብለሽ ብትጠይቂያቸው በልበ ሙሉነት የኔ ነው፣ በጣም ነው የሚወደኝ፣ ከኔ ውጪ መኖር አይችልም፣ የኔ ፍቅረኛ ነው ብለው እርግጠኛ ሆነው ይነግሩሻል። ከእያንዳንዱ ጋር የነበረኝ ግንኙነት ልክ እንደዛ ነው። ከእሷ ጋር ስሆን፣ እሷ ጋር ሳወራ፣ ለእሷን ስንከባከባት፣ ለእሷ የምትፈልገውን ሁሉ ነገር ሳሟላላት ሌላ ሰው ፈጽሞ እስከማይመስላት ድረስ ነው የማደርገው። ሁሉም ሴቶች እኔ ታማኝና አንድ ፍቅረኛቸው እንደሆንኩ ለወደፊት የሆነ ነገር ተስተካክሎ እኔን የሚያገቡኝ ሰው እንደሆንኩኝ እያሰቡ ነበር ከኔ ጋር የነበራቸው ሲሪየስ የሆነ ግንኙነት። እኔ ግን ለአንዳቸውም ቅንጣት ታክል ፍቅር አልነበረኝም። አብዛኞቹ ሰው ቤት የሚሰሩ እህቶች ጭንቀትና ፍርሃት፣ ቆሜ እቀራለሁ፣ ከዚህ እጅ ባላገኝ ሆኖ ወይ፣ መወደው ሰው አገኝ ሆኖ ወይ፣ አገባ ሆኖ ወይ፣ እወልድ ሆኖ ወይ የሚለው ዋነኛው የህይወታቸው ጭንቀት ያ ነው። እያንዳንዳቸው ከኔ ጋር የተዋወቁና እኔን እንደ ፍቅረኛ የሚያስቡ ሴቶች የሚያገኙት ትልቁ ረፍትና ጥቅም ያንን ነው። እሱን አገባለሁ፣ የማግባት እድል አለኝ፣ ተፈቃሪ ነኝ ብለው እንዲያስቡ አደርጋቸዋለሁ። ሌላው እነዛ ሴቶች ያለባቸው ትልቁ ክፍተት እኔ እስካሁን ከተረዳሁት የበታችነት፣ ያለመፈለግ፣ ያለመወደድ ስሜት ይሰማቸዋል። ያንንም የበታችነት፣ ያለመወደድና ያለመፈለግ ስሜታቸውን እኔ ሞላላቸዋለሁ። በጣም ተፈላጊ፣ ተወዳጅ እንደሆኑ እነግራቸዋለሁ፣ አስመስላለሁ። ተወዳጅና ተፈቃሪ የሆኑን ያህል እንዲሰማቸው አድርጌ እንከባከባቸዋለሁ። ስቀርብ በፍጹም መልካ ላይ እንደውም ምቀርባት በእድሜያቸው ተለቅ ያሉ በመልካቸውም ብዙም አይነግቡ ያልሆኑ ሴቶችን ነው። ለዛም እነሱ ሌላ የሚጠይቃቸውና የሚያጨናንቃቸው ሰው ባለመኖሩ እኔን ከነሱ ጋር ለማቆየት ብዙ መስዋዕትነቶችን፣ ብዙ ዋጋዎችን ይከፍላሉ። ሀውለት ለሐዋላ ብዬ ከምሰበስበው ገንዘብ ሌላ ደሞዝተኛ በይኝ፣ ከእያንዳንዳቸው በየጊዜው ለሆነ ነገር እየተባለ እንደ ጊፍት የሚሰጠኝ ገንዘብ እጥፍ ድርብ ነው። ስጡኝ ብዬ አንዳቸውንም ጠይቄ አላቅም። ነገር ግን በራሳቸው ደስ ብሏቸው ፈልገው እኔን ለማስደሰትን እንዲሰጡኝ የሚያደርግን ሳይኮሎጂ እጠቀማለሁኝ። ሁሉ ነገሬ ጥንቅቅ ያለ ነው። ከሽቶ አንስቶ እስከ አለባበሴ፣ እስከ ጫማዬ፣ እስከ ንግግሬ ጥንቅቅ ያልኩኝ ሰው ነኝ። ከምንም በላይ አንሼና ዝቅ ብዬ አልታይም። ስለዚህም እኔ ላይ ያምናሉ፣ ይተማመናሉ። ስጡኝም ብያቸው አላቅም። በራሳቸው ሰዓት ግን ምንም ያልጠየቅኩትን ያልፈለግኩትን ነገር አምጥተው ይዘረግፉልኛል። እኔም እቀበላለሁ። ሀውለት ስላልሰጡኝ እጃቸውን ላልዘረጉልኝም ፊቴን አልነሳቸውም። ዋኔን ዓላማ የእነሱ ጊፍት ብለው ለእኔ የሚሰጡት ነገር ሳይሆን ስራ ብዬ ከነሱ ሰብስቤ ከነሱም አካባቢ ካሉ ጓደኞቻቸው ሰብስበው የሚሰጡኝ ገንዘብ ነው እንጂ ጊፍቱ ስላልሆነ በፍጹም አላጣቸውም። ፊቴን አልቀይርባቸውም። አልሰጡኝም አላደረጉልኝም ብዬ አልቀየማቸውም። ታዲያ እኔም ዝም ብዬ ተቀባይ ነሱ አይደለሁም። ትንሽ ብር አውጥቼ ለሁሉም የሚበቃ ስጦታ ገዝቼ አዳርሳለሁ። ዱባይን ካወቅሽ ታውቂያታለሽ። በትንሽዬ ነገር ካሰብሽበት ሰውን ማስደሰት ትችያለሽ። ስለዚህ ተፈቃሪነት፣ ተወዳጅነት እንዲሰማቸው ሊያደርግ የሚችል ትንሽዬ ነገር ሳበረክትላቸው ሴቶቹ እንደ ትልቅ ነገር ነው የሚያዩት። በጣም ይደሰታሉ። ሀውለት የኔ ነገር እንደዛ በቀጠለበት ወቅት አንዲት ቀልቃላ ፉንጋ ከአዲስ አበባ ተመላላሽ ነጋዴ ሆና እዛን ያረፍኩበት ቦታ ላይ መጣች። በእሷ ፍቅር ወደኩ። የንግድ ማዕከል የሆነችው ቀውጤ ቦታ ላይ ብዙ ሰው ከሚያድርበት መኖሪያ ውስጥ ተከራይቼ መኖር ጀመርኩኝ። ከሴቶቼ ጋርም በምፈልገው ደረጃ እየተገናኘው ስራዬን እየሰራው በምኖር ሰዓት አንዲት አዲስ አበባ ወደ ዱባይ የተመላለሰች የምትሰራ ነጋዴ ጋር ተገናኘሁ። እንዳየኋት ነበር የወደድኳት። ሀውለት መልኳም ሆነ ምኗ እዚህ ግብ የምትያት አይደለችም። ምኗን የወደድኩት ለምንድን ነው የወደድኳት ብዬ እስክል ድረስ የሚወደድ ምንም ነገር የላትም። የእውነቴን ነው ምልሽ። እኔ ደግሞ ቆንጆና አማላይ ወንድ ነኝ። ያቺ ሴት
የሻንጣ ስራ የሚባለውን ስራ ለመጀመር አስባ በድፍረት ብቻዋን ከአዲስ አበባ ተነስታ ዱባይ የገባች ጀግና ናት። ልክ ቤቱን ከፍታ ስትገባ አልጋዬ ላይ ተንጋልዬ ስልክ እያወራሁ ያገኘችኝ እኔን ነበር። እንደመጣች ተቀበልኳት። ሳያት ደነገጥኩኝ። ሰላምታ ተለዋወጥንና ሻንጧን የምታስቀምጥበትን ቦታ አሳየኋት። አልጋም አሳየኋት። እዚህ ነው የምታርፊው፣ ሻንጣሽን እዚህ አድርጊ፣ እዚህ ነው እንዲህ የምታረጊው፣ ክፍያው እንዲህ ነው ብዬ ሁሉንም ነገር አስረዳኋት። የቤቱ ባለቤት አንተ ነህ እንዴ አለችኝ። አይ እኔ እንኳን የቤቱ ባለቤት አይደለሁም፣ ግን እዚህ ነዋሪ ነኝ። የቤቱ ባለቤት ትመጣለች፣ ማንም ስለሌለ ልቀበልሽ ብዬ ነው አልኳት። እሺ ብላ ቁጭ ብላ ማውራት ስንጀምር ለመጀመሪያ ጊዜ ነው የመጣሁት። ስለ ስራውም ስለ ሀገሩም ምንም የማውቀው ነገር የለም። የሚረዳኝ ወይ የሚያግዘኝ ሰው ልታገናኘኝ ትችላለህ አለችኝ። ምንድነው የፈለግሽው አልኳት። የሻንጣ ስራ የሚባለውን ነገር መስራት ፈልጌ ነው። አዲስ አበባ ላይ ይህን ስራ የሚሰሩ ብዙ ጓደኞች አሉኝ። ብዙ ጊዜ ይዘውኝ እንዲመጡና እንዲያሳዩኝ ለምኛቸዋለሁ። ማናቸውን ፈቃደኛ ሳይሆኑልኝ ሲቀር የተወሰነች ኢንፎርሜሽን ይዤ በድፍረት ነው የመጣሁት። ምክንያቱም መስራት እፈልጋለሁ። ይህን ስራ ደግሞ መስራት እፈልጋለሁ። እስከ ዛሬም እዚህ ስራ ውስጥ ሳልገባ የቆየሁት የሚያሳየኝና የሚያመጣኝ አጥቼ ነው። አሁን ግን የፈለገውን ልክሰር፣ የፈለገውን ልጣ፣ በራሴ ተነስቼ መሄድ አለብኝ ብዬ ቆርጬ መጥቻለሁ። እንደው ፈጣሪ የባዳ ወኪል አያሳጣኝም አለችኝ። የምትፈልጊውን ሁሉ እኔ አግዝሻለሁ፣ እኔ ረዳሻለሁ፣ እኔ ያሳየሻለሁ አልኳት። የሚገርምሽ አውለት እንዳየኋት አስደንግጣኛለች። ወድጃታለሁ። በጣም ደስ አላት። እሺ ከምን ልጀምር አለችኝ። ሁሉንም ነገር ነገርኳት። እቃ እንዴት እንደምትቀበል፣ በምትቀበለው እቃ ስንት እንደምታተርፍ ከመናገር አልፌ ለማንም አርጌ በማላቀው በማንም ሆኜ በማላቀው ልክ እጆቿን ይዤ አስተምራት ጀመር። እቃዎችን አብሬ ያሰበሰብኩኝ፣ ሻንጫዎቿን አስተካከልኩኝ፣ ገንዘቧን የምታገኘው የምታጣውን ነገርኩኝ፣ መች መምጣት እንዳለባት፣ እንዴት ማድረግ እንዳለባት ሁሉንም ነገር ከሀ እስከ ፐ አስረዳኋት። በጣም ደስ አላት። በቃ እንደው ፈጣሪ የእናቴ ጸሎት አልጣለኝም፣ የባዳ ወኪል ያውጣልሽ ተብዬ ነበር፣ አንተና አወጣልኝ ምናምን ብላ በጣም ደስ አላት። የመጣችው ለ5 ቀን ነበር። የስራዋን ሁኔታ ግን በ3 ቀን ውስጥ አጠናቀን 2ቱን ቀኖች ከተማዋን ላሳየሽ ብዬ ይዣት ዞር ጀመር። ያንን ሳረግ ዙሪያ ላይ የነበሩ ሰዎች ሁሉ በጣም ተደንቀው ነበር። እኔን ከሴት ጋር በእንደዚህ ልክ ተቀራርቤ እንደዚህ አይነት ነገር ሳደርግ ሲያዩኝ የመጀመሪያቸው ነበር። ወዲያው ጓደኞቼ እቺ ልጅ ወደድካት፣ ፍቅር ገባለህ እያሉ ሙድ ይዙብኝ ነበር። እውነታቸውን ነው፣ ግን በጣም ገርሟቸዋል። ኧረ በእናት ምንድናት እቺ ምናምን እያሉ ለእኔም ገርሞኝ ነበረ። መውደድ፣ ማፍቀር፣ መፈለግ የሚባለው ነገር ለመጀመሪያ ጊዜ በዚህ ሴት ተሰማኝ። እነዛን 2ቱን ቀኖች አብረን ስናሳልፍ ፍቅረኛ አለሽ ወይ ባለትዳር ነሽ ብዬ ጠየኳት። አይ ፍቅረኛ ነበረኝ ግን አሁን ተለያይተናል አለች። ለምን አልኳት። ከሱም ጋር ስለተለያየው ነው ወደ ስራ መግባት የፈለግኩትኝ። በቃ አልተስማማንም፣ ረዥም ጊዜ ጓደኞች ነበርን፣ ተለያየን አለችኝ። እንደው ትንሽም ቢሆን የተለያያችሁበትን ምክንያት ማወቅ እችላለሁ ስላት ድሃ ነው አለችኝ። አልኳት። ደነገጥኩ። ድሃ ነው በቃ አብረን እንከኮነ ህይወታችን ሁሉ ከሱ አልፎ እንኳን ለኔ ሊሆን ይቀርና ለራሱም የማይሆን ሰው ሆነብኝ። ከድዱ ወደ ማጡ ምን አሰቃየኝ። በቃ ወይ ደናጋ መውደቅ ነው አሊያም ደግሞ በራስ ተፍጨርጭሮ መቆም ነው። ስለዚህ እሱን ወደዛ አርጌ በራሴ ለመቆም እየታገልኩኝ ነው። ብታየው ከድሃ ጋር ፍቅር እንዴት ያስጠላል መሰለህ አለች። ከው ነበር ያልኩት። ግልጽነቷ ግን በጣም ደስ አለኝ። አሃ በድህነቴ ገና ካሁኑ ልገመት ነው እንዴ ብዬ እነዛን 2 ቀኖች በደንብ አርጌ ኢንቨስት አረኩባት። ከዛ ሸኘኋት። ሀውለት እቺ ሴት ከአረብ ሀገር ወጥቼ ፈረንሳይ ደርሼ ዛሬ ያለሁበትን ህይወቴ ከዛች ቅጽበት ጀምሮ ምስቅልቅሉን ያወጣች ያበላሸችብኝ መጥፎ ሴት ናት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ያ ጀማዓ አብራችን ስለሆናችሁ በጣም አመሰግናለሁ። በዚህ አጋጣሚ ግን የሻንጣ ስራ ለመስራት ዱባይ እየሄዳችሁ ያላችሁ እህቶቼ ብዙ የምትጠይቁኝ ጥያቄ ስላለ በዚሁ ልመልስላችሁ ብዬ ነው። ማረፊያችሁ ኖብል ላይ 1ኛ ፎቅ 102 ቁጥር ሳምሪ ጋር እንድታረጉ አድቫይስ አረጋችኋለሁ። እጅግ በጣም ንጹህ ነው። የራሱ ኪችን አለው፣ የራሱ ሻወር አለው። የሴቶች ክፍል ለብቻ፣ የወንዶች ክፍል ለብቻ የሆነ በተመጣጣኝ ዋጋ የምታርፉበት በነፃ ደግሞ አዲስ ለሆናችሁ አብሶ ዱባይ ስትሄዱ ሙሉ ኢንፎርሜሽን የምታገኙበት እርዳታ የምታገኙበት ቦታ ነው።
ስለዚህ አዲስ ተጓዦች ሆቴል አትረፉ፣ ሀበሻ ቤት የሚባለው ቦታ አረፉ። ለዛ ምርጫችሁን ሳምሪ ጋር ብታረጉ ለሁሉም ነገር አግዛችሁ የሄዳችሁበትን አላማ አሳክታችሁ እንድትመጡ የምታረጋችሁ እህቴ ስለሆነች በዚሁ አጋጣሚ ይህን ኢንፎርሜሽን ልንገራችሁ ብዬ ነው። ስልክ ቁጥሯ እዚህ ጋር አለ። ጽድት ያለ ቦታ ነው። እዛ እንድታርፉ መክራችኋለሁ። ብዙ ኢንፎርሜሽኖችንም እዛ የምኖርበት ከተማ ላይ የሚያውቁኝ ሰዎች ሁሉ በጣም ኮስታራ፣ በጣም ሲሪየስ፣ የምኖርበት አካባቢ ላይ ከየትኛውም ሴት ጋር የማልታይ ምክንያቱም የምናድርበትና የምንኖርበት ቦታ ብዙ ሴቶች ብዙ ወንዶች የሚንጋጉበት በቀላሉ ሴቶችና ወንዶች የሚቀላቀሉበት የሚገናኙበት የሚያወሩበት የሚሳሳቡበት ቦታ ቢሆንም እኔ ግን የቅርብ አብሮኝ የሚኖሩ ወንድ ጓደኞቼ ሳይቀር ስለ እኔ የሚያውቁት በጣም ጀንትልና ጨዋ ንጹህ እንደሆንኩኝ ነው የሚያውቁት። በየመዳም ቤቱ ስላሉኝ ሴቶች የማቀው እኔና እኔ ብቻ ነኝ። የኔ ሚስጥር ነው። ፍቅረኞቼን አንድም ቀን የምኖርበት አካባቢ ላይ ይዣቸው ታይቼ ዝር ብዬ አላቅም። እረፍት ሲወጡና እኔን ማግኘት ሲፈልጉ እዛው እነሱ ያሉበት ከተማ ወይም ደግሞ ሌላ ከተማ ላይ ፍጹም ከሚያውቁትና ከሚጠብቁት ውጪ ጥሩ ጊዜ እናሳልፋለን። የሚገርምሽ ያንን በማድረጌ የማወጣው ወጪ በጣም ትንሽዬ ነው። የማገኘው ሰላምና ክብር ግን ትልቅ ነው። ሁሌም ከነሱ ጋር ለማሳልፈው ነገር የማወጣው ገንዘብ እኔ ነኝ። ሆኖም ግን እጥፍ ድርብ ሆኖ በዙር እንደማገኘው አውቃለሁ። ከራሷ ከሴቲቷ የምኖርበት ቦታ ላይ ያለኝ ስም እጅግ በጣም ንጹህ ነው። ፈጣሪ ከሰጠኝ አንድ ትልቅ ስጦታ ብዬ የማስበው ሀውለት ማንንም አልነቅ። ሰውን የምወደው በሰውነቱ ነው። ይሄን ምልሽ እውነቴን ነው። ከነዚህ ሴቶች ጋር ፍቅር የሚባለው ወደ ትዳር ሊወስደኝ የሚችል ምንም አይነት ፍቅር ባይኖረኝም በሰውነታቸው ግን አከብራቸዋለሁ። ከነሱ ጋርም ስሆን ቅንጣት ታክል የሚያሸማቅቅና የሚያሳቀቅ ስሜት አይሰማኝም። ነፃ ሰው ነኝ። ባሉበት ሁኔታ እቀበላቸዋለሁ። ምንም በሌለው ማንነታቸው ውስጥ እጅግ የሚያምረውን ነገር ፈልጌ አደንቅላቸዋለሁ። ያ ነገር ለእኔም ሰላም የሰጠኝ ሰው አየኝ አላየኝ ከዚች ጋር ስታይ ምን ተባልኩ ምን አልተባልኩ ብዬ ምንም እንዳልሳቀቅ አድርጎኛል። እነሱም እኔ ላይ ሙሉ ለሙሉ እምነት እንዲኖራቸው አድርጓል። የኔና የሴቶቼ ግንኙነት እንደዚህ ነው። በወር በሁለት ወር በሶስት ወር ከመገናኘት ውጪ ረጅሙን ጊዜ የማናሳልፈው ያው ታውቂያለሽ እነሱም ስራ ላይ ስለሆኑ ሶሻል ሚዲያ ላይ ነው። ቴሌግራም፣ ኢሞ፣ ዋትሳፕ ቢደውሉ ቮይስ ቢልኩ ቢያወሩኝ ሁሌም ስልኬ ለነሱ ክፍት ነው። አወራቸዋለሁ። ለእያንዳንዱ እየገባው መልእክታቸውን እመልሳለሁ። ያ ሌላ ለታማኝነቴ ትልቁ ማረጋገጫ ነው። በዚህ ሁኔታ እየሄድኩኝ በእውነተኛ ፍቅር ወደኩኝ። ሀውለት እቺ ሴት እኔ ላይ የሰራችው ስራ ያደረሰችብኝ በደል የነዛ ሁሉ ሴቶች እንባ ተጠራቅሞ ጎርፍ ሆኖ ሊወስደኝ ነው እንዴ እስክል ድረስ ህይወቴን የመሰቃቀለው ነበር። ማንንም የማላምን ሁሉንም ሰው የምጠራጠር ከዓለም የተገለልኩ ከራሴም የተጣላው ባዶ ሰው አደረገች። ህይወቴን ከሆነ ገጽ ወደ ሆነ ገጽ ነው የከረባበተችው። አንዳንዴ ራሴን የማጣ እስኪመስለኝ ድረስ የአይምሮ ቀውስ ውስጥ ስገባ ስልካቸው ያልጠፉብኝ ያለቀሱብኝ እህቶች ጋር እየደወልኩኝ ይቅርታ አድርጉልኝ አልቅሳችሁብኝ ከነበር ገንዘባችሁንም የፈለጋችሁትን ልመልስላችሁ፣ አሁን ያላችሁበት ሁኔታ ምንድነው እያልኩኝ እየደወልኩኝ ይቅርታ ጠይቄያለሁ። ችግር ላይ የወደቁ ሴቶችን አግኝቼ በምችለው አቅም እረድቻቸዋለሁ። ሀውለት ሁሉም በሚባል ደረጃ ግን ልባቸውን እንኩትኩት አድርጌ ሰብሬ ነበር። የነዛ ሁሉ ልብ ተሰብስቦ ግን የኔ ልብ ላይ ልክ እንደ ቋጥኝ መጥቶ ተጭኖ ነበር። ልቤ ተሰበረ የሚለው ቃል አይገልጸውም። ልቤ ከመሰበሩ የተነሳ መንገድ ለመንገድ ብቻዬን ማውራት ከሰዎች ሁሉ እርቄ የአይምሮ ሆስፒታል እስከ መግባት የሚያደርሰኝ የህይወት ጠባሳን እቺ ሴት ጣለችብኝ።